የሰውነታችን ዋነኛ የማጣሪያ ማሽን የሆነው ኩላሊታችን ሽንት እንዲመረትና እንዲወገድ የሚያደርግ ሲሆን በሽንታችን ውስጥ ያለው የፕሮቲን መጠን የተመጣጠነ መሆንም ይኖርበታል። በዛሬው የአዲስ ሕይወት ዝግጅታችን የሽንት ፕሮቲን መጨመር መንስኤዎቹንና ሕክምናውን እንቃኛለን። አብራችሁን ቆዩ። ኩላሊታችን ብዙ ስራዎች አሉት። እነዛ ስራዎቹን በአግባቡ ለመከወን በየለቱ የሚያከናውናቸው ወሳኝ ተግባራት አሉ። ከነዛ ውስጥ አንዱ ኩላሊት ማጣሪያ ክፍል አለ። ለህይወታችን በጣም የሚያስፈልጉ ንጥረ ነገሮችን ተጣርተው ወደ ደም የሚመለሱበትና የዕለት ተዕለት ጥቅም የሚሰጡበት ማይፈልጉ ጎጂ የሆኑ መወገድ ያለባቸው ቶክሲክ ለሰውነታችን ጎጂ የሆኑ ንጥረ ነገሮችና ትርፍ ፈሳሽ ጭምር አጣርቶ በሽንት በኩል እንዲወገድ ማድረግ አንዱ የስራው አካል ነው። በዚህ ሂደት ማጣሪያውን ክፍል አልፈው መሄድ ከማይችሉ ንጥረ ነገሮች አንዱ ፕሮቲን ኖርማሊ ያው ሰውነታችን ውስጥ ከሚያስፈልጉ ነገሮች በጣም አንዱ ስለሆነ ኖርማሊ በኩላሊት በኩል ተጣርቶ በሽንት ብዙ ፕሮቲን አይወጣም። ማጣሪያውን ክፍል ማለፍ የማይችል ግን በኖርማል ሂደት በጣም ውስን ትንሽዬ መጠን ፕሮቲን የማለፍ እድል አለው በዛ ማጣሪያ ክፍል። ከዛ በቀን ከተወሰነው ማለፍ ከሚገባው በጣም ኢምንት ትንሽ ፕሮቲን መጠን ያለፈ በማጣሪያውን በኩል አልፎ ማለፍ የሚገባው ትርፍ ፕሮቲን በሽንት የሚወጣ ከሆነ ይሄ የጤና አይደለም የኩላሊት ማጣሪያ ክፍል ችግር አለ ወደሚለው ይወስደናል። እንደ በቁጥር አስቀምጥ ካልከኝ ጤነኛ ሰው ከ150 ሚሊ ግራም በ24 ሰዓት ውስጥ ማለት በ24 ሰዓት ሽንት አጠራቅመን ምን ያህል ፕሮቲን ያለው የሚል ምርመራ እናጣራለን። በሱ ከ150 ሚሊ ግራም በላይ ከሽንት ጋር በ24 ሰዓት ውስጥ መውጣት የለበትም። ከ150 ሚሊ ግራም በታች ከሆነ እንደ ኖርማል አክሴፕት ይደረጋል። ከዛ ካለፈ ግን የማጣሪያ ክፍል ችግር አለ፣ ያላግባብ ፕሮቲን እያለፈ ነው የሚለውን ጥቆማ ይሰጣል። ያ ማለት በተለያዩ የበሽታ መንስኤዎች አማካኝነት የሚከሰት ነው ማለት ነው። እንደ መንስኤ እንደው ከቀላሉ ነገር እንጀምርና ዝም ብሎ ጊዜያዊ ከበሽታ ጋር ያልተያያዘ ጊዜያዊ ከአንዳንድ ሁኔታዎች ጋር ተያይዞ መጠነኛ የሆነ የፕሮቲን መጨመር ሊከሰት ይችላል። ትራንዚየንት ጊዜያዊ ወይም ቤናይን ብዙም ጉዳት ማያስከትል ፕሮቲኑሪያ እንለዋለን። የሽንት መጠን መጨመር ፕሮቲን መጨመር ለዚህ ለምሳሌ ኃይለኛ ትኩሳት በሌላ ችግር ምክንያት ኃይለኛ ትኩሳት ካለ በትኩሳቱ ምክንያት የተወሰነ ፕሮቲን ወጥቶ ትኩሳቱ ሲጠፋ ሊቃለል የሚችል በጣም ኃይለኛ ኤክሰርሳይዝ ከሰራን አካላዊ እንቅስቃሴ ኃይለኛ ቢባል ከባባድ ኤክሰርሳይዝ ከሰራን ጊዜያዊ ፕሮቲን ሊወጣ ይችላል። የሚያሳስብ አይደለም፣ በሂደት ይጠራል። በጣም ኢሞሽናል የሆነ ስትረስ ወይንም ከመጠን ያለፈ ጭንቀት ሁኔታ ውስጥ ካለን ስትረስም ሲበዛ የተወሰነ ፕሮቲን አብሮ ሊወጣ ይችላል። ዲሃይድሬሽን በስፖርትም ሊሆን ይችላል ወይ በአየር ሁኔታ ሰውነታችን ፈሳሽ መጠን በጣም ቀንሶ ዲሃይድሬሽን ካለም ጊዜያዊ ፕሮቲን እነዚህ ብዙ ማያሳስቡ የጎላ የጤና ችግር ጋር ያልተያያዙ ጊዜያዊ ወይም ትራንዚየንት ምንላቸው የፕሮቲን መጠን መጨመር ናቸው። እነዚህን ተከታትሎ ደግሞ ፕሮቲኑ መጥራት አለመጥራቱን ከሳምንት ከሁለት ሳምንት በኋላ ቼክ ማድረግ በቂ ሊሆን ይችላል። ከዛ ባለፈ ግን ግሎሜሩሎስ የሚያጠቃ በሽታ ቲዩብሎቹን የሚያጠቃ በሽታ ወይ ሽንት ፊኛ የሚያጠቃ በሽታ ኖሮ ከበሽታ ጋር የተያያዘ ከሆነ እንደየበሽታው መንስኤ እንደ በሽታው ክብደትም የፕሮቲኑ መጠንም በዛው መጠን ይጨምራል። ፕሮቲኑ በጨመረ ቁጥር ደግሞ በጤና ላይ በዛ ሰው በታማሚው ላይ የሚያስከትላቸው የጤና ችግሮችና ምልክቶችም በዛው መጠን ይጨምራሉ። መከፋፈያ ክራይቴሪያዎች አሉት። ከ150 ሲያልፍ ነው ጤናማ አይደለም እንለው ይያለ ሚሊግራም በ24 ሰዓት ውስጥ ከ150 እስከ 300 ሚሊግራም በ24 ሰዓት ውስጥ ያለው መጠነኛ መለስተኛ የፕሮቲን ችግር ነው እንላለን። አንዳንዴ ቲዩብል ጋር ወይም ፊኛ ጋር ያሉ ወይ መጠነኛ ችግሮች ናቸው። ቅድም ያልኩ ማያሳስቡትም በዚህ ሬንጅ ውስጥ ያሉ ናቸው። ከ300 ሚሊግራም እስከ 3 ግራም ድረስ ከ300 ወይም ከ500 ሚሊግራም እስከ 3 ግራም ድረስ ያለው መካከለኛ ምንለው ይበልጥ አሳሳቢ የጤና ችግሮች ጋር የሚያያዝ ነው። ቅድም ያልኩ ግሎሜሩለስ እና ቲዩብል ጋር ያሉ በሽታዎች ናቸው በብዛት የሚሆኑ። ከ3 ግራም
ወይም አንዳንዴ ከ3.5 ግራም በላይ ከሆነ ግን በጣም ብዙ ፕሮቲን ነው የሚያሳስብ ነው በሽታዎቹም ብዙ ጊዜ ሲሪየስ እና ዋናውን ማጣሪያ ክፍል ግሎመሩለስን የሚያጠቁ በሽታዎች ሲኖሩ ነው ከነዛ ውስጥም ለምሳሌ በጣም የሚታወቀው አንዱ የስኳር በሽታ ነው ሌሎችም አሉ ግሎመሩለሱን በማጥቃት በጣም ከመጠን ያለፈ ከ3.5 ግራም በ24 ሰዓት በላይ ፕሮቲን ከሽንት ጋር እንዲወጣ የሚያረጉ ብዙ በሽታዎች አሉ በዋነኛነት ግን ግሎመሩለሱን ነው የሚያጠቁት ማለት ነው አመጋገብን እንደ መንስኤ መውሰድ ይከብዳል ይሄ ሲግኒፊካንት የሆነ በብዙ ግራም ፕሮቲን የሚያወጣው የሚታወቁ ያው በሽታዎቹን በአማርኛም ስም የላቸው ብዙዎቹ ስኳርን የጠቀስኩት በቀላሉ ብዙ ሰው ስለሚያቀው ብዬ ነው እንጂ በኢቭን ስም በአማርኛ የሌላቸው የሚታወቁ በሽታዎች አሉ ያንን ስፔሲፊክ ኤሪያ እንትን የሚሉ ማለት ነው ከምግብ ጋር ብዙም የተያያዙ አይደለም ባይሆን ምግብ ሊያያዝ የሚችለው ኦሬዲ እነዚህ በሽታዎች ይሄ ከመጠን በላይ ፕሮቲን ከሽንት ጋር የሚያስወጡ በሽታዎች ከተከሰቱ እንደ ጥንቃቄ እንደ ህክምና ከመናደርጋቸው ነገሮች አንዱ ፕሮቲንን መቀነስ ፕሮቲንነት ያላቸው ምግቦች መተው አይደለም በመጠኑ መቀነስ ከሽንት ጋር የሚወጣውን ፕሮቲን ለመቀነስ ትንሽ አስተዋጽኦ ያደርጋል የሚል ነው እንጂ እንደ መንስኤ ሊሆን አይችልም ከመጠን ያለፈ ፕሮቲን ያመጣው በሽታ የሚያሳየው ምልክቶች አሉ ፕሮቲኑን በጣም ከሽንት ጋር በመውጣቱ ደማችን ውስጥ ወይም ሰውነታችን ውስጥ ያለው የፕሮቲን መጠን በጣም ስለሚቀንስ አልቡሚን እንለዋለን ከፕሮቲን አይነቶች እሱ በጣም ስለሚቀንስ በቀላሉ ሰውነታችን ውሃ ይቋጥራል ያ ሰውነታችን የፈሳሽ መጠኑ በተመጣጣነ መልኩ ኮንትሮል የሚያደርገው አንዱ ኩላሊት ስለሆነ ያ ነገር ስለሚዛባ አንዱም እንዲዛባ የሚያደርገው የአልቡሚኑ መጠን በጣም ማነስ ስለሆነ አንደኛው ምልክት ሰውነት በጣም ያብጣል ከፊት ጀምሮ የኩላሊት ችግር ጋር የተያያዘ ሰውነት ማበጥ ብዙ ጊዜ ከፊት ነው የሚጀምረው አይን ዙሪያ በተለይ እና እግርም እና በጣም እየከፋ ሲል መላ ሰውነት እስከ ሆድ ድረስ ሊያብጥ ይችላል ስለዚህ ዋና ምልክት ከመጠን ያለፈ ፕሮቲን መኖር የሰውነት እብጠት ነው ሁለተኛ የሰውነት እብጠቱ እየጨመረ ሲሄድ ፈሳሹ እየተራቀመ ኢቭን እስከ ሳምባ ማቀፊያ ድረስ ከፍሊል እስከ ልብ ማቀፊያ ድረስ ከፍሊል ስለሚችል ትንፋሽ ማጠር መታፈንም አብሮ ሊመጣ ይችላል ሽንት ላይ አብሮ የሚመጡ ለውጦች አሉ ያንን ፕሮቲን እንዲመጣ ያረጋው በሽታ ሽንት ላይ ሌሎችም ለምሳሌ አንዳንዶቹ በሽታዎች ቀይ ደም ሴልም አብሮ ከፕሮቲን ጋር እንዲወጣ ስለሚያረጉ ሽንት ቀይ መሆን አብሮ ሊኖር ይችላል አንዳንዶቹ ሁሉም ላይ አይደለም አንዳንዶቹ ላይ ሽንት ቀይ መሆን የሽንት መጠን መቀነስ ፕሮቲን መውጣቱ ብቻ ሳይሆን ያ በሽታ ኩላሊት ስራውን ባግባቡ እንዳይሰራም ስለሚያረግ የኩላሊት መድከምን ራሱ ሊያመጣ ስለሚችል ኩላሊቱ በመጎዳቱ ምክንያት የሽንት መጠን መቀነስ አንዳንድ በጣም የከፋ በሽታ ከሆነ ይሄ በፍጥነት ያንን ማጣሪያ ክፍል የሚጎዱ በሽታዎች አሉ አርፒጂ እንለዋለን እንደዚህ አይነት ከሆነ ጭራሽ ኩላሊት ስራው መዛባትና ሽንት ምንም ያለ መኖር ድረስ ሊወስድ ይችላል ፕሮቲን በጣም ብዙ ፕሮቲን ቶሎ ካልታከመና ካልተቀለበሰ ብዙ ፕሮቲን በየቀኑ ሰውየው ሉዝ ስለሚያደርግ የመክሳትና የምግብ እጥረት የኒውትሪሽን እጥረት ማልኒውትሪሽን ሊያስከትል ይችላል እነዛ የሚወጡት ፕሮቲኖች የተለያየ ተግባር ያላቸው ብዙ አይነት ፕሮቲኖች ናቸው ለሰውነታችን አንዳንዶቹ ለምሳሌ ኢንፌክሽን የሚከላከሉ ስለሆኑ በቀላሉ ለኢንፌክሽን መጋለጥ ሊሆን ይችላል አንዳንዶቹ የኮሌስትሮል መጠን እንዳይዛባ የሚያደርጉ ስለሆነ ኮሌስትሮል የፕሮቲኑን ኮምፐንሴት ለማድረግ በሚደረገው ጥረት የኮሌስትሮል መጨመር ይኖራል እንዲህ ያለ ከፕሮቲኑ መውጣት ጋር በተያያዘ ተከትለው የሚመጡ ብዙ ችግሮች አሉ ዋነኞቹ እነዚህ ናቸው ካፍታ ቆይታ በኋላ እንመለሳለን የመጀመሪያ መነሻ ምርመራችን የሽንት ምርመራ ነው ቀደም እንዳልኩ ሰውዬ በኩላሊት ችግርም ወይም በሌላ የጤና ችግር መጥቶ አንዱ ዘወትር ከመንመረምራቸው ነገሮች ለልዩ በሽታዎች ያው ዞሮ የሆነ ኩላሊት ችግር ካለ ሽንት ምርመራ ብዙ ጥቆማ ይሰጠናል ስለዚህ ሽንት ምርመራ ስናረግ ነው ፕሮቲን መኖሩን ያላግባብ ምናየው
በዋነኛነት ለዛ ፕሮቲን በጣም መጨመር መንስኤ የሆነው በሽታ ምንድነው የሚለው ቀደም ባልናቸው የምርመራ ሂደቶች አረጋግጦ ያንን ማከም ነው ዋናው። ግን ደግሞ የገዛ እሱንም ከማረግ ጎን ለጎን በፕሮቲኑ በጣም መውጣት ምክንያት የሚከሰቱ ብዙ የጤና ችግሮች አሉ ብለን የለ እነዛን ችግሮች እንዳይከሰቱ በተቻለ መጠን መቀነስ መከላከል ከተከሰቱ አጋዥ ህክምናዎችን አብሮ መስጠት ሌላው የህክምናው ትኩረት አቅጣጫ ነው። ስለዚህ ከዚህ አንፃር የፕሮቲን ከሽንት ጋር የመውጣቱን መጠን የሚቀንሱ መድኃኒቶች አሉ እነሱን እናዛለን። በፕሮቲን ብዙ ከሽንት ጋር በመውጣቱ ምክንያት ይከሰታሉ ያልኩ ቀደም ተጓዳኝ ችግሮች ለምሳሌ ለኢንፌክሽን ይበልጥ ተጋላጭ ይሆናሉ ካልን ኢንፌክሽን ሲከሰት ቶሎ ማከም የኮሌስትሮል መዛባት አብሎ ይኖራል የኮሌስትሮል መድኃኒት መስጠት ቀደም ያልጠቀስኩልህ ደም ግፊት አብሮ ይዛባል ብዙውን ጊዜ ያው ዋና ባላንሱ የሚጠብቀው የማጣሪያ ክፍል ነው ምናምን አላልንም እሱ በመዛባቱ ምክንያት ብዙዎቹ ታካሚዎች ደም ግፊታቸው ወይ አዲስ ደም ግፊት ያመጣሉ ወይም ከነበራቸው ይጨምራል። ስለዚህ ደም ግፊቱን በደም መቆጣጠር ስኳሩም ላይ አሁን መምጣት እንችላለን። አንዱ ከመጠን ያለፈ ፕሮቲን ከሽንት ጋር እንዲወጣ ከሚያረጉ ኮመን የተለመዱ በሽታዎች አንዱ የስኳር ህመም ስኳር ህመም ለረጅም ጊዜ ሲቆይ በአግባቡ ካልታከመ ከሚያስከትላቸው ችግሮች አንዱ የኩላሊት መድከም ነው። የኩላሊት መድከም ሂደቱ እንዴት ነው የሚጀምረው? መጀመሪያ ፕሮቲን በማውጣት ነው በሽንት። ስለዚህ የስኳር ታካሚዎች በየጊዜው ስፔሻሊስት ጋር ክትትል ያስፈልጋቸዋል። የደም ግፊት ታካሚዎች ያስፈልጋቸዋል። ምን ልበት ምክንያት ገና ኩላሊቱ ላይ ተጽዕኖ መፍጠር ሲጀምር የፕሮቲን ምልክት ስለሚያሳይ ቶሎ ኩላሊቱ መጎዳቱን ከመጀመሩ ብዙ የመከላከያና የህክምና ነገሮች በማድረግ የኩላሊቱን ጉዳት ማዘግየት ስለሚቻልም ጭምር ነውና የፕሮቲኑ መጠን እየጨመረ ሄዶ ለኩላሊት መድከም የሚዳርገው በፕሮቲን መጨመር በኩል ነው። ስኳር ራሱ የስኳር በሽታ ለኩላሊት መድከም የሚዳርገው ዋናው ሜካኒዝም ብዙ ፕሮቲን ከሽንት ጋር እንዲወጣ በማድረግና ያ ማጣሪያ ክፍል በመጉዳት ስለሆነ ስለዚህ እነዚህ ስኳር ደም ግፊት የመሳሰሉ ዘላቂ በሽታ ያላቸው ሰዎች ቋሚ ክትትል ስፔሻሊስት ያስፈልጋቸው የምንለው ልብን ገና ከመጉዳቱ በፊት ኩላሊትን ከመጉዳቱ በፊት ስትሮክ ከመምጣቱ በፊት መቆጣጠርና ማከም ስለሚቻል ነው። ስለዚህ አንዱ ህክምና ስኳር ያለባቸው ሰዎች ስኳራቸውን በአግባቡ መቆጣጠር ደም ግፊት ያለባቸው ሰዎች ደም ግፊታቸውን በአግባቡ መቆጣጠር ቀደም እንዳልኩት ፕሮቲን ብዙ ማለት ትንሽ ቅነሳ ብዙ መገደብም አሁን እዚህ ጋር ባላንስ ማድረግ ይፈልጋል። ለምን በጣም ብዙ ፕሮቲን ከሽንት ጋር በየቀኑ ሉዝ ያያረጉ ስለሆነ ለፕሮቲን እጥረት ለማል ኒውትሪሽን ለምግብ እጥረት ይጋለጣሉ ብለናል። በዛ ላይ ደግሞ ፕሮቲን አትብሉ ብለን ብንከለክላቸው ይበልጥ እሱን ማባባስም ስላለ በጣም ብዙ ፕሮቲን ከሽንት ጋር እንዳይወጣ መቀነስ እንፈልጋለን። ስለዚህ በየዕለቱ የሚወስዱት የፕሮቲን መጠንን በመጠኑ መቀነስ ይመከራል። ጨው አንድም ደም ግፊት እንዲባባስ ከሚያደርጉ ነገሮች ሰውነታቸው ያብጣል ፈሳሽ ይኖራል ጨው ሲኖር ደግሞ የበለጠ ፈሳሽ እንዲቋጠር ስለሚያደርግ ጨውን በመጠኑ እንዲቀነስ እንመክራለን። እነዚህ ናቸው በዋነኝነት የምናደርጋቸው ህክምናዎች። ምን ያህል ጊዜ ይቆያል እንደ መንስኤው ነው የሚለያየው። አንዳንዱ መንስኤ ቶሎ ተደርሶበት ከታከመ ሙሉ ለሙሉ ድኖ ኢቭን ከክትትልም ነፃ የሚሆኑ አሉ። ለተወሰነ የመዳን የማገርሸት ባህሪ ስላላቸው አንዳንዶቹ በሽታዎች የተወሰነ ጊዜ እየቀጠርናቸው በወርም በ3 ወርም በ2 ወርም ነው ይያለን ፕሮቲኑን ቼክ የምናደርግበትና የምንከታተልበት በመድኃኒትም ያለ መድኃኒትም አለ። አንዳንዶች ሰዎች ለወራት ለአመታትም ከባባድ መድኃኒቶች ኢሚኖሰፕሬሲቭ ድራግስ የሚባሉ አሉ። በጣም ከባድ የሆኑት ይሄ ኩላሊት ናሙና ወስደን እነዛ አይነት በሽታዎች ከኢሚኒቲ ጋር የተያዙ በሽታዎች መኖራቸውን ካረጋገጥን ከባባድ የሆኑ ኢሚኖሰፕሬሲቭ የሚባሉ ኢሚኒቲን ረገብ የሚያረጉ መድኃኒቶችን ለረጅም ጊዜ የሚወስዱ ታካሚዎች አሉ። ያው ኩላሊቱን ለማዳን ሌሎች የሚያመጣቸውን ችግሮች ለመቅረፍ ሲባል ማለት እንደዛ ለአመታትም ይወስዱ አሉ። ለአመታትም ከወሰዱም በኋላ መጨረሻ ላይ ኩላሊታቸው ሊደክም የሚችልበት አለ። ለወራት ወስደውም ደግሞ ድነው አገግመው መድኃኒት የሚያቋርጡ አሉ። አቋርጠውም ከተወሰነ ወራት አመታት በኋላ እንደገና አገርሽቶባቸው እንደገና የሚጀምሩ አሉ። እንደየመንስኤው ግን ይለያያል።
ስፔሲፊካሊ አንዳንዶቹ ብዙዎቹ በሽታዎች ቀደም ይሄ ከኢሚዩኒቲ ጋር የተያያዙ አውቶ ኢሚዩን ዲዚዝ ኮኔክቲቭ ቲሹ ዲዚዝ ምንላቸው አሉ እነሱን በምንም ተከላክለህ የምትመልሳቸው አይደሉም እንደ ድል ሆኖ አንተ አንዱ ሰው ከአንዱ ሰው የበለጠ ተጋላጭ ሊሆን ይችላል በተለያየ ምክንያት በኢንቫይሮንመንታል ፋክተር በተፈጥሮ በጄኔቲክ ተጋላጭ ልንሆን እንችላለን ለነዛ በሽታዎች ያ ከሆነ ያንን መከላከል ማስቀረት አትችልም ግን አትሊስት ማድረግ ምንችላቸው ይሄ ለምሳሌ ከመድኃኒት ጋር ተያይዘው የሚመጡት ችግሮችን መድኃኒት ያላግባቡ ባለመው ሐኪም ያላዘውን ዝም ብሎ መድኃኒት ባለመውሰድ መከላከል ይችላል እንዳልኩ ስኳር ያለበት ሰው ስኳሩን ባግባቡ መታከም ደም ግፊት ያለበት ሰው ደም ግፊት ባግባቡ መታከም የሚታወቁ በሽታዎችን ባግባቡ መታከም ከዛ ውጪ አመታዊ ከቻለ አንድ ሰው በ6 ወር ሙሉ የጤና ቼክአፕ ቢያረግ ሰው ቀድሞ እነዚህ ነገሮች ልክ ሲጀምሩ አይደንቲፋይ አድርጎ ተገቢውን ህክምና ሳይባባስ በማድረግ መከላከል ይቻላል ጤናማ ያኗኗር ዘይቤ ይሄ ለኩላሊትም ወይ ለፕሮቲን ብቻ ሳይሆን ለማንኛውም በሽታ ምን መክረው ጤናማ ያኗኗር ዘይቤ አመጋገብ በዚህ ዘመን ብዙዎቻችን ለተለያዩ በጣም ከባድ ለሚባሉ ካርዲዮቫስኩላር በሽታዎች ለልብ ለደም ስርና ለተያያዥ እንደ ስኳር እንደ ደም ግፊት እንደ ኩላሊት በሽታ የሚደረጉት አንድም ያኗኗር ዘይቤያችን በጣም የተቀየረ በመሆኑ ነው ከቅርብ ጊዜ አመታት ወዲህ ማለት ይሄ ፋስት ፉድ እናበዛለን በጣም ጣፋጭነት ሃይ ካሎሪ ያላቸው በጣም ኮሌስትሮል ያላቸው ምግቦችን በመቀነስ በጣም የመቀመጥ ይሄ ሴደንታሪ ላይፍ ስታይል እንዋለን ቢሮስ ቁጭ ብሎ በመዋል ባለ መንቀሳቀስ ወይ ከቤት ይወጣል መኪና ይነዳል ቢሮ ይገባል ቀን ሙሉ ቁጭ ብሎ ይላል በመኪና ቤት ይመለሳል ምንም እንቅስቃሴ የለም እና እንቅስቃሴ አልባ ህይወት ለብዙ በሽታዎች ይዳረጋል ለውፍረት ይዳረጋል ለኮሌስትሮል ለተያያዥ በሽታዎች ስለተቻለ መጠን ኤክሰርሳይዝ ሬጉላር ማድረግ ወክ ማድረግ አጫጭር ርቀቶች ከሆነ ከቤት ወደ ስራም ስንሄድ ወክ ማድረግ ሬጉላር ኤክሰርሳይዝ የተመጣጠነ አመጋገብ ዘይቤ ቅባት ፋት ነገር ኮሌስትሮል ያልበዛ ቅባት ያልበዛ ጣፋጭ ምግቦች ያልበዙት የተመጣጠነ ንጽህና የተጠበቀ ምግብ መመገብ እነዚህ ደባል ሱሶችን መተው ሲጋራ አልኮል ከብዙ በሽታዎች ጋር ይያያዛሉ ጫትም ቢሆን እና እነዚህ ደባል ሱሶች መተው እነዚህ ነገሮች በማድረግ አጠቃላይ ጤናን መጠበቅ ይቻላል ያው በዛው የኩላሊት ጤናን መጠበቅ ይቻላል በነገራችን ላይ ስኳርና ደም ግፊት ብዙ ሰው ላይ ሁለቱም አብረው የመከሰት እድላቸው ሰፊ ነው ሁለተኛ አንዱ ያለበት ሰው ለአንዱ ይበልጥ ተጋላጭ ይሆናል ግፊት ደም ግፊት ከመጠን ያለፈ ደም ግፊት በቁጥጥር ስር ያልዋለ ደም ግፊት ለኩላሊት መድከም በዓለም አቀፍ ደረጃ በአገራችንም በዓለም አቀፍ ደረጃ በቃ ሁለቱ ናቸው ስኳርና ደም ግፊት ናቸው ግንባር ቀደም ዋነኛ መንስኤዎች ማለት ነው ስለዚህ ዋነኛ መንስኤ ነው ለኩላሊት መድከም ማለት ነው ስለዚህ ግፊትም አንዱ በየጊዜው አሁን ግፊት መጥፎነቱ ምልክት የለውም ብዙም ጊዜ ችግር ከፈጠረ በኋላ ወይ ስትሮክ መጥቶት ሲመጣ ደም ግፊት እንደሆነ ይታወቃል ወይ ኩላሊት ደክሞ ሲመጣ በደም ግፊት እንደዛ ብዙ ጊዜ ምልክት የለውም ስለዚህ በየጊዜ ደም ግፊታችን መለካት አንዱ በቃ ሩቲን ነገር የዘወትር ተግባራችን ልናደርገው ይገባልና ዋነኛው መንስኤ ነው ለኩላሊት መድከም አንድ ሰው ጤናማ ህይወት እንዲኖር በአጠቃላይ የኩላሊት ጤናውን ተጠብቆ ኩላሊት ይደክምብኛል ከሚል ጭንቀት ራሱንና ቤተሰቡን ለመታደግ በዋነኛነት ያኗኗር ዘይቤውን ጤናማ ማድረግ ነው ከደባል ሱስ ራሱን መጠበቅ ዘወትር ኤክሰርሳይዝ ማድረግ ወይ እንቅስቃሴ ማድረግ ጣፋጭነት ያላቸው ኮሌስትሮል የበዛባቸው ጤናማ የማይባሉ ምግቦችን መቀነስና በተመጣጣነ ሁኔታ መመገብ እና ዋናው ነገር ችላ ምንለው ቋሚነት ቢያንስ በ6 ወር ካልሆነ አመታዊ የጤና ቼክአፕ በማድረግ በሽታው ከመከሰቱና ችግር ከመፍጠሩ በፊት ተደርሶበት ህክምናው መከላከያው መተግበር ስለሚቻል ታሙ ከመማቀቅ አስቀድሞ መጠንቀቅ እንደሚሉት ቀድም በየአመቱ ዘወትር የጤና ቼክአፕ ማድረግ በጣም ጠቃሚ ነው ይሄንን በማድረግ ሙሉ ጤናችንን መጠበቅ እንችላለን ኩላሊታችንን ከመድከም ልንታደግ እንችላለን እላለሁ የዛሬው የአዲስ ህይወት ዝግጅታችን ይህንን ይመስል ነበር ሳምንት በሌላ ጥንቅር እንጠብቃችኋለን እስከዛው መልካም ሳምንት